እግዚአብሔር ይመስገን። እናመሰግናለን። ጠዋት ሲባርከን ቆይቶ አሁን ደግሞ እግዚአብሔር ደግሞ እንደገና ሊናገረን ፈቃደኛ ስለሆነ ሁልጊዜ የተዘጋጀ ስለሆነ እግዚአብሔር በእውነት ይመስገን። አሜን። እግዚአብሔር በእውነት ረዳታችን ነው። በመዝሙሩ እንደሰማነው ረዳታችን ነው። ጠላት ሊያጠፋን ሲፈልግ በጣም በቁጣ ሲነሳ ከጥፋት ሁልጊዜ እኛ ካየነውም ካላየነውም ያዳነን በእውነት እግዚአብሔር ነው። ጠላታችን ሰው አይደለም። በነገራችን ላይ ጠላታችን ሰይጣን ነው። ሰውን ሊጠቀም ይችላል። ሰውን በጣም አድርጎ የምናውቀውን ማናውቀውን የሚቀርበንን ማይቀርበንን ማለት ይጠቀማል። ግን ከኋላ ያለው ግን ሰይጣን ነው እና እግዚአብሔር ግን ረዳታችን ነው እና ከሁሉ ስለሚጠብቀን ሆነ እግዚአብሔር ይመስገን። አሜን። ዛሬ ለማካፈል የፈለኩኝ በኢየሱስ ይሁዳ ውስጥ ያለ ልብ በእናንተም ውስጥ ይሆን ያለው በሰማይ ተሰጣችኋል ነው። ጋዳሪ እንደ ፊልጵስዩስ ከአምስት ከስምንት ዓመት ላይ እንዳለ የዛሬ ማለት ነው። በቃ የወሰደው ያልኩ ነበር ስለነበረው እና እግዚአብሔር ዓላማ አለው ይህ ነገር እንዲጠቀም ሲፈልግ የኔም መልእክት ያለው ዛሬ እግዚአብሔር ታሰበኝ በኢየሱስ ውስጥ የነበረ ልብ በእናንተም ይሁን በሚል አርዕስት ላይ በኢየሱስ ያለ ሐሳብ በእናንተ ውስጥ ደግሞ ይሁን በሚል ሐሳብ ላይ ነው አብረን እንድናይ ፈለኩኝ። ትንሽ እንጸልይ። በዙፋን ያለ አባት ሆይ እኔም ደግሞ በፊት ራሴን አቀርባለሁ። አምላክ ሆይ አሁን አምላክ ሆይ ጊዜውን አንተ እንድትወስድ አምላክ ሆይ አንተ በእኔ ውስጥ ሆነህ እንድትናገር በምሕረት የተሞላ አባት ሆይ የምትወደን አምላክ ሆይ አሁን የቴን በፊት አምላክ ሆይ እንዳቀረበችው ወንድሜም እንዳቀረበው እኔም ደግሞ ራሴን በፊት ያቀርባለሁ። አምላክ ሆይ በእውነት አንተ እንድትናገር በማላቅም አምላክ ሆይ ለአንተ ሀሳብ መሀል ላይ እንቅፋት እንዳልሆን አንተ ሀሳብን እንድታስተላልፍ ፈቃድ ይሁን። አሜን። በጌታችን በኢየሱስ ስም አሜን። ፊልጵስዩስ ምዕራፍ 2 እስከ 11 ያለውን እናንብብ። ከዛ ያንን ክፍል የሚያግዙ አንዳንድ ጽሑፎችን ካነበብኩ በኋላ ያው በዚህ ሀሳብ ላይ ትንሽ እንናገራለን። ፊልጵስዩስ ምዕራፍ 2 ከ1 እስከ 11 ያለውን አነባለሁ። በክርስቶስም አንዳች ምክር ቢሆን የፍቅር መጽናናትም ቢሆን የመንፈስ ህብረትም ቢሆን ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ ይላል ወንድማችን ጳውሎስ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብም አንድ ሐሳብም ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አትፍሩ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን። በኢየሱስ ክርስቶስ የነበረ ሐሳብ ምንድን ነው? ይሄ የተነበበው ነው፣ በእሱ ውስጥ የነበረው ያለው ሐሳብ። ስለዚህ ይህ በኢየሱስ የነበረ ሐሳብ ስለሆነ አሁን ይህ ደግሞ በእናንተ ይሁን ይላል። እንደገና ላንብቦችን 5 እንደገና በክርስቶስ ኢየሱስ የነበረ ይህ ሐሳብ ነው ያለው የተነበበው ማለት ነው። ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ከዛም ያብራራዋል የበለጠ ስለ ክርስቶስ ሲናገር ማለት ነው። አሁን ጥዋት ያነበብነው ማለት ነው። እርሱ በእግዚአብሔር አምላክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ ይኸውም የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋርዶ ከዛም ባዶ ከማድረግም አልፎ ወርዶ ምንድን ያደረገው አዋረደ፣ ለሞትም ይኸውም የመስቀል ሞት በዛን ጊዜ የውርደት ሞት ነው። ለምንድን ነው በመስቀል ሊገሉት የፈለጉት? በዛን ጊዜ ሰው ሁሉ ይገደላል፣ ተኩሶ ይገደላል፣ ታርዶ ይገደላል፣ እሳት ገብቶ ይገደላል። መስቀል ላይ ሰቅሎ መግደል ግን አዋርዶ መግደል ከመግደል በተጨማሪ በዛን ጊዜ መስቀል ላይ ተሰቀለ ማለት እንደ እባብ ነገር የሆነ የሰውም ክብር እንደሌለው ተደርጎ ተገደለ ማለት ነው። ልክ ሰው ገደለ ሳይሆን
የሆነ እባብ ገደል እንደማለት ነገር ሆነ ማለት ነው። እንደዛ የውርደት ሞት ሲሞትም እንኳን ለውርደት ሞት እንኳን የተዘጋጀ ሆነ ማለት ነው። ያው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ብሎ ይናገራል። እና እግዚአብሔር ይህንን ሁሉ ይመለከት ነበር። የሚሆነውን ነገር ሁሉ እግዚአብሔር ያይ ነበር። እሱ ግን ገና ስለሚከፈለኝ በሚል አይደለም ያንን እንዲያደርግ ያደረገው። ትንሽ እናወራ እንችላለን። ግን እግዚአብሔር ያንን ሁሉ ሳይ ነበር። ከዛ የመስቀል ሞት ከሞተ በኋላ ግን እግዚአብሔር ከፍ አደረገው። ከስምም ሁሉ በላይ ያለውን ስም ሰጠው። ይኸውም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ብሎ ይናገራል። እና ኢየሱስ ምን አይነት ህይወት መኖር እንደሚያስፈልገን፣ ምን አይነት ህይወት ከኛ ሊያይ እንደሚወድ፣ የት እንድንደርስ እንደሚወድ ነው የተናገረው እዚህ ላይ። ለሌሎች ማድረግ ያለብንን ስናይ ምን ያክል ገደብ መሄድ እንዳለብን፣ ምን እንዳደረገ ይናገራል። እስቲ ጥቅሶችን ተጨማሪ ይሄን የሚያግዙ ጥቅሶችን አንዳንድ ጨምሬ ላንብብ እና ከዛ ወደዚህ እንመጣለን እንደገና። ቆላስይስ 3:13 እናንብብ። ቆላስይስ 3:13 እንዲህ ይላል፣ እርስ በርሳችሁ ትዕግስትን አድርጉ፣ ማንም ባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ብሎ ይናገራል። እሱ ይቅር እንዳላችሁ እናንተም ይቅር በሉ፣ እርስ በርሳችሁ ትዕግስትን አድርጉ። አንዳችሁ በአንዳችሁ ላይ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ቢኖር እንዳጣ ማለት የሚነቅፈው ነገር እኮ ማለት ጎዳችኝ የምንላቸው ነገሮች ቢኖሩ፣ ከፉ ብለን የምንላቸው ነገሮች ቢኖሩ፣ ያናት የምንነቅፋቸው ነገሮች አላቸው ማለት ነው። ቢኖር ይቅር ተባባሉ። ለምን? ክርስቶስ ይቅር እንዳላችሁ። ክርስቶስ እያስተማረን ያለው ያንን በደልን ይቅር ማለት እንዳለብን ነው እያስተማረን ያለው ማለት ነው። 6:12 ማቴዎስ 6:12 የቅድሙን የፊልጵስዩስን ሐሳብ ተጨማሪ እንዲያደርገው ነው። የዛ ተጨማሪዎችን ተጨማሪ ለማንበብ ስለምፈልግ ማቴዎስ ምዕራፍ 6:12 እናንብብ። 6:12 እንዴት ነው? 6:12 ቀድማ ነበባ የከፋግን ይሄን ከፍቻለሁ እና እኛም ደግሞ የበደሉን ይቅር እንደምንል ባልንጀራችንን በደላችንን ይቅር በለን። ይሄ የአባታችን ጸሎት ነው አይደል? የአባታችን ጸሎት ነው። ምንድን ነው የሚለው? እኛ የበደሉን ይቅር እንደምንል አንተም በደላችንን ይቅር በለን። እዚህ ይቅርታ የክርስቶስ እንደሆነ፣ ይቅርታ የሚሰጥ አምላክ እንደሆነ፣ ይቅርታ እንደሚፈልግ እየተናገረ የእኛንም በደል አንተ ይቅር በለን እኛም የበደሉን ይቅር እንደምንል ስንጸልይ፣ እንደውም ከዛ ወደ መጨረሻ ላይ እናንተ የሌሎችን በደል ይቅር ካላላችሁ ምን ይላል? የስማሙባታችሁ ይቅር ያላችሁ ምን ይፈልጋል ማለት ነው? ባጭሩ እግዚአብሔር ከኛ ይቅር እንድንል ነው ወይስ እንድንይዝ ነው የሚፈልገው? የሚፈልገው ነው እግዚአብሔር የሚፈልገው የበደሉንን ይቅር እንድንል ነው የሚፈልገው ወይስ የበደሉንን በደላቸውን እንድናስታውስና እንድንይዝ ነው የሚፈልገው? ይቅር እንድንል ነው የሚፈልገው። እንደ ግልጽ ነው አይደል? ይቅር እንድንል ይፈልጋል ማለት ነው። ስለዚህ የይቅርታ መንፈስ በጣም እንዲኖረን ይፈልጋል። እስቲ አንደኛ ዮሐንስ 1:9 ቀድሞ የከፈለ ካለ ያው አንደኛ ዮሐንስ 1:9 ከዛም ሮሜ 5:8 ከዛ ሉቃስ 13:34 እናንብብና ወደዚህ ሐሳብ ተመልሰን እንምጣ። አንደኛ ዮሐንስ 1:9 የከፈተ ካለ ያንብብ።
ከዛ ሮሜ 5:8 ሌላ ሉቃስ 23:34 አንደኛ ዮሐንስ 1:9 ነው። አሜን። እሱ ምን አይነት ነው? በደላችንን ይቅር ልል ብንናዘዝ ማለት ነው። ይቅር ማለት በደላችንን ብንናዘዝ እሱ ኃጢአታችንን ሁሉ ይቅር ሊለን የታመነ አምላክ ነው። እሱ ይቅር ባይ ነው ማለት ነው አይደል? ያ ይቅር ባይ አምላክ እኛንም ደግሞ ምን አይነት መንፈስ እንዲኖረን ይፈልጋል? የይቅርታ መንፈስ እንዲኖረን ይፈልጋል። ያ መንፈስ እንዲኖረን ይፈልጋል። እሱ ሮሜ 5:8 እናንብብ። ሮሜ 5:8 እናገኛለሁ። ሉቃስ 23:34 5:8 አመጣለሁ ነኝ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እንግዲህ አዲስ ሀሳብ አይደለም። በዚህ ጊዜ የበለጠ እንድናስብበትና ወደዚህ ወደኋላ እንድንመጣ ስላሰብኩ ነው እንጂ ገና ምን እያለን ነው የሞተው ማለት ነው። ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን ማለት ነው። የምናደርጋቸው ነገሮች ሁሉ ለእሱ የማይመቹ ሆነው ሳሉ አሁን ክርስቶስን ከተቀበልነው በኋላ የእሱን አዳኝነት ከተቀበልነው በኋላ ሳይሆን ገና ኃጢአተኞች ሳለን በደለኞች ሳለን ነው እሱ የሞተው ስለኛ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል ብሎ ይናገራል። ሉቃስ 23:34 ይከፈታል። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ኢየሱስ ምንድነው ያለው? የሚያደርጉትን አያውቁምና ይቅር በላቸው አለ። ምን ሲሆን ነው? ሰቅለውት ነው አይደል? የሰቀሉት ሰዎች፣ የገደሉት ሰዎች እሱ በዛ እየተሰቃየ ያለ የደም ላብ እያላበው ያለ ግን ምን ይላል ማለት ነው? በደላቸውን ይቅር በል ብሎ ይናገራል። የዛ ተመሳሳይ ደግሞ ማነው? ፊልጶስ ነው አይደል? ያለው ማነው? ፊልጶስ ነው አይደል? ሲወግሩት እስጢፋኖስ ይቀጣል። እስጢፋኖስ ነው ሲወግሩት፣ አቤት ይሰማል። እስጢፋኖስ ልክ እንደ ኢየሱስ ማለት ነው። ኢየሱስ ሲሰቀል የሚያደርጉትን አያውቁምና ብሎ ለነሱ ይቅር በላቸው ብሎ ሲጸልይ እግዚአብሔርን ሲጠይቅ የዛ ተመሳሳይ ያደረገው እስጢፋኖስ ነው። ሲወግሩት ምንድነው ያለው? ተመሳሳይ ነገር የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው ያለው። ያ አይነት መንፈስ በእኛ ውስጥ እንዲበዛ ይፈልጋል። ያ በኢየሱስ ውስጥ የነበረ ሀሳብ በእናንተ ደግሞ ይሁን ብሎ ይናገራል። እና በጣም ይገርመኛል በእውነት ኢየሱስ ነገር ለምን ሁሉ ይህንን ማድረግ? እሱን የገደሉ ሰዎች አሁን ብናቸው በሀሳብ የጨለሙ፣ እጃቸው የቆሸሸ፣ የተናቁ፣ እግዚአብሔርን እንደዛ አድርገው ሊያመናጭቁ ያወሩ ምንም ብቃት የሌላቸው ቆሻሾች ናቸው ማለት እንችላለን። አሁን ሰውን ቆሻሻ ብዬ እየተናገሩ ሳይሆን ከክርስቶስ ከእግዚአብሔር ልጅና ጋር ሲታይ ምንነትንም ያለማያውቁ ሰዎች ናቸው እሱ ጋር የተጫወቱበት የተጨማለቁ ማለት ነው። ያንን ሁሉ በእነሱ እጅ እስከሚሞት ነው የደረሰው። እነሱ ገደሉት ማለት ነው። ያን ሁሉ ሲያደርግ ለምን አደረገ? በእውነት እኔ የሚገርመኝ ነገር እሱ ላይ ነው። ለምን ያደረገ? አንድ ጊዜ ኢትዮጵያ ያለው ነው መሰለኝ ፕራይም ሚኒስትር መለስ በህይወቱ እያለ የተናገረ ነገር ትዝ ይለኛል። ከመሪዎቹ እንግዲህ ከሰዎች የተወሰኑ እንግዲህ ያው አለ አመሳለ ካሜራ አይደለም ብሎ ምን ብሎ ሲናገር ሰማሁኝ። መንግስት መሐሪ ስለሆነ ምህረት እናደርጋለን ማለት እንግዲህ ወይ ሊታሰሩ የሚገቡ ወይም ሊሞቱ የሚገቡ ሰዎች ሆነው መንግስት ምህረት አድርጎላቸዋል ማለት ነው።
ዋና ምህረት ማድረግ የሚችል ታላቅ አምላክ እግዚአብሔር በዙፋኑ ያለ እኔ የሚያረጉትን አቁምና ብሎ ምህረት ማድረግ ሲችል ለምን በማያውቁና በቆሸሹ እጆች ላይ ተጨማልቆ እስከሚኖር ድረስ ለምን አስፈለገ? ለምን የዚህ ሀገር መሪዎችን መንግስታትን ቁጭ ባሉበት ዙፋናቸውን ሳይለቁ ወንበራቸውን ሳይለቁ ይኸው መሞት የሚገባቸው ሰዎች እንዳይሞቱ ምህረት ማድረግ የሚችል ኃይል ስላለ ምህረት አድርገናል ብለው ማለት ከቻሉ እግዚአብሔር በዙፋኑ ሆኖ ኢየሱስ በክብር ዙፋኑ ሆኖ እነዚህ ሰዎች እኮ ሊሞቱ የሚገባቸው ነበሩ፣ ስለዚህ እንዳይሞቱ ሰርዣለሁ ብሎ ለምን አይናገርም? ለምን መጥቶ የውርደት ሞት መሞት ለምን አስፈለገ? ለምን ያንን ያደረገ? እንግዲህ አስባችሁ ሊሆን ይችላል። ለምን ማድረግ ሲችል ይቅር ብያቸዋለሁ ብቻ ብሎ ለምን ሰርዣለሁ? እኔ ስልጣን ስላለኝ ኃይል ስላለኝ ያደረጋችሁት ነገር የሚያጠፋችሁ ነበረ፣ ግን እኔ መንግስት ነኝ ኃያል ነኝ ሰርዣለሁ፣ ስለዚህ ጥፋት ይገባችሁ ነበር፣ አሁን ህይወት ይገባችኋል ብያለሁ ማለት ይችል ሲችል ለምን መጥቶ መዋረድ ለምን አስፈለገው? ለምን አስፈለገው? እና በጣም የሚገርም ነገር ነው። እንደገና ደግሞ የሚመቱትን የሚያሰቃዩትን ሊመልሳቸው ኃይል እያለው ለምን እንዲሁ ያንን መከራ ለመቀበል ለመፈቀድ እኔ የማየው ያን ሁሉ ያስገደደው ምንድነው ብሎ የሚናገረው ፍቅር ያስገደደው ብሎ ይናገራል። ይቅር ብቻ ብያለሁ ብሎ ማለት ፍቅርን ለመግለጽ በቂ አይደለም። ለምንድን ነው ያን ሁሉ መለስ የሚያስፈልገው? አንድ ሰው ሲናገር ሰምቻለሁ። ኢየሱስ በዚህ ምድር የነበረ በሕይወቱ በ36 ዓመት ላይ መሞት ብቻ ቢሆን ኖሮ የሚያስፈልገው መምጣትም አስፈለገው ቅድም እንደተናገርነው እዛ ባለበትም ማለት ይችል ነበር ወይ የሚለው አንድ ራሱ ነው ያለ ነገር አለ። ከመጣም በኋላ ደግሞ መሞት ብቻ ከሆነ አንድ ጊዜ መጥቶ የአንድ ቀን ጉዳይ ሳይበቃም ነበር ወይ? ለምን 36 ዓመት ሁሉ የሚል ሀሳብ ተነስቶ ነበር። ያን ሁሉ ሲያደርግ የክርስቶስ የሰይጣን ክስ አለ በክርስቶስ ላይ፣ በእግዚአብሔር መንግስት ላይ ክስ አለ። ምን አይነት መንግስት እንደሆነ የተዛባ ሁኔታ ተዛብቶ በሰዎች ዞሮ በሰዎች ውስጥ የገባ የሰይጣን ክስ እንዳለ የእግዚአብሔርን መንግስት የእግዚአብሔርን አሰራር የእግዚአብሔርን ባህሪ ተዛብቶ ፈራጅ እንደሆነ ቀጣጭ ቀጭ እንደሆነ አድርገው ነው የሚያቀርበው በሰዎች ላይ። ግን ምን እያሳየ ነው እግዚአብሔር እዚህ ላይ? ኢየሱስ ምን እያሳየ ነው? ምን አይነት አምላክ እንደሆነ፣ እንዴት አይነት አድርጎ የሚራራ እንደሆነ፣ እንዴት አድርጎ የሚያፈቅር እንደሆነ፣ እንዴት አድርጎ ትሁት እንደሆነ እያሳየ ነው ያለው እዚህ ላይ። ያ በሱ ውስጥ ያለው ህይወት በፍቅር የተሞላ እንደሆነ እያሳየ ነው ያለው። የእሱን ተከታዮች የእሱን ደቀ መዛሙርት እግራቸውን ሲያጥብ ካለው ከትህትናና ከቤታ ጋር እየተሞላ ነበር ሲያደርግ እንዳለ ክብሩን ለቆ ነው ሲያከብር የነበረው። እና እኛ ምንድነው በዚህ ህይወት ላይ ስናይ ይህንን የክርስቶስን ባህሪና ህይወት ስናይ እንዴት ነው የኔ ህይወት እሱ መታየት ያለበት ህይወት ላይ አለኝ የሚቀር ነገር ወይስ እኔ በእውነት እዛ ላይ ሆኜ ሌላ ተጨማሪ የሚያስፈልገኝ ነገር የለም እንላለን። ምናልባት በፍቅር አንድ ላይ እንዳንሆን አንዳንድ ጊዜ ፍሪክሽኖች ካሉ ይሄ እንግዲህ በቤተክርስቲያናችንም ሊከሰት የሚችል ነው። እንደገና ደግሞ በቤታችንም በባልና በሚስት በልጅና በወላጅ መካከል ሊከሰቱ የሚችሉ ነገሮች ናቸው። እነዚህ ነገሮች የትም የሚገቡ ናቸው እና በዚህ ላይ በፍጹም አንድነትና በፍጹም ፍቅር እንዳንሄድ በሚከለክልበት ጊዜ እንዴት ነው ግን የምንለው? ትንሽ ነገር ለኛስ ቢያደርግ የሚል ሀሳብ ነው። ምናልባት እኔ ኦልሬዲ መሆን በሚገባኝ ቦታ ሆኜ በሌላኛው ምክንያት ነው ወይስ እኔም ማድረግ ያለብኝ ነገርና በእኔም ላይ ያ በክርስቶስ ባህሪ ሊታይ የሚገባውና እኔም ሊደርስበት የሚገባ ተጨማሪ አለ እና እግዚአብሔር ይመስገን ሁላችንም
እሱ ሊያሳድገን እንደሚገባና ሁለት እንዳለን እንቀበላለን በእውነት እግዚአብሔር ይመስገን። እዛ አሁንም በዛ ነገር ላይ ማድረግ የሚገባንን ማየት እንችላለን። ተጨማሪ ማድረግ የሚችለው ነገር አለ ወይ ወይስ እሱ በሚለው ሁኔታ ውስጥ ገብቻለሁ ወይ ብለን እንድናስብ ነው። እኔ ለራሴ አያለው አሁን ካለውበት አሁን ካየሁት አሁን ካለው ተጨማሪ ስቴፕ መሄድ የሚችላቸው ነገሮችና ግን ያልኩባቸውም እንዳሉ ለኔ ይታየኛል በዚህኛው ማለት ነው እና እሱ ደግሞ በጣም አስፈላጊ የክርስቶስን ባህሪ ማሳየት በእውነት በክርስቶስ ውስጥ ስንኖር ለኛ አስፈላጊ እና በረከት እና ሰላም የተሞላበት በክርስቶስ ውስጥ ስንኖር ማለት እና እኔው አሁንም ወደ ፊልጵስዩስ ላይ ገብተን ያንን የክርስቶስን ባህሪ ማለት ነው እሱ ለኛ የሚመኘው ምን አይነት እንደሆነ እሱ ምን አይነት ኑሮ እኛም ደግሞ ያችኑ ኑሮ እንድንኖር ያን ክብር የተሞላበትን ደስታና ሰላም የተሞላበትን ያንን ህይወት እንድንኖር ነው ለኛ የሚመኘው እግዚአብሔር። እንደገና ላንብበው እንደው ሲደጋገም ብዙ ጊዜ ነገር ወደ አቴንሽን ላይ ይመጣል። በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆኑ ደስታ ይፈጽሙልኝ ካለ በኋላ በአንድ ሀሳብ ተስማሙ ስል ብዙ ጊዜ ምንድነው ቢቀበልብን በእኛላይ እኔ በአንድ ሀሳብ ተስማሙ እኮ ምክንያቱ እኮ እኔ አይደለሁም እሱ አለች ወይም እሱ ነው አንሉ አይልም። እኔ እኮ በበኩሌ ማድረግ የሚገባኝ እኮ አድርጌ የቀረው ማለት ነው ብንለው እሱ ነው የቀረው ወይም እሱ አላት እኮ የቀራት እኔ እኮ አድርጌያለሁ እንላለን። እና በአንድ ሀሳብ ተስማሙ ስል አሁን ጥያቄ እንድንጠይቅ ነው ለራሳችን። በአንድ ሀሳብ ለመስማማት ችግር የሆነብን ነገሮች አሉ ወይ? በቤታችን አሉ ወይ? በውጭስ በቤተክርስቲያናችን አለ ወይ? በአካባቢያችን አለ ወይ? እስቲ በአንድ ሀሳብ ተስማሙ ስል እዛ ላይ ትንሽ የጎደለ ነገርና በአንድ ሀሳብ ያልተስማማን ነገሮች ካሉ ካየናቸው ምክንያቱን ምንድነው ብለን ነው የምናስበው። ከዛም አንድ ፍቅር አንድም ልብ አንድ መሳብ ይኑላችሁ ይልና ከዛ ይቀጥላል። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። አንዳንድ ጊዜ ለአንድነትና ለፍቅር እንቅፋት የሚሆኑ ነገሮች ምን ናቸው ነገሮች ናቸው እያሳሰብን ነው። ለወገኔ ይጠቅማል በማለት ይሄ አንድ ወደ ወገን ስንሄድ የወገንም ነገር ሊኖር ይችላል። እንደገና ደግሞ ከወገን ደግሞ አሳንሰን ስንመጣ ወዴት ይመጣል? ለኔ ይሄ ለኔ ይጠቅማል ወይስ አይጠቅምም? ይሄ ነገር እኔን ይጎዳኛል ወይስ አይጎዳኝም በምንል ልናሳንሰው እንችላለን። ከዛ ደግሞ ሰፋ ስል ደግሞ ወደ ወገን ይመጣል። ሌላኛው ከሌላኛው ጋር ሲናገር ይሄ ለኔ ወገን የሚጠቅም ነገር ነው የኔን ወገን የሚጎዳ ነገር ነው ስንል በዛ ሳይድ ካሰባችሁ ምን ያመጣል ይላል። በዛ ሳይድ ማሰብ ይሄን አንድነትና ፍቅርን ይጎዳል። ክርስቶስ ያን አይደለም ማለት ነው። ክርስቶስ ምሳሌ ያ አይደለም ማለት ነው። ክርስቶስ ሲያስብ ምን ነው የሚያስበው ማለት ነው? ቀጥሎ ያለው ነገር እናነባለን። ነገር ግን እያንዳንዱ ባልንጀራው ምን ይላል? ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። አሁን ለወገኔ ይጠቅማል የሚለው ነገር ቀጥቶ አሁን ለማን ይጠቅማል በማለት እናስባለን ማለት ነው። ለሷ ይጠቅማታል፣ ለሱ ይጠቅመዋል ወይስ ለነሱ ይጠቅማቸዋል? የኔስ ነገር ምን ሆነ? የኔ ነገር ባዶ ሊቀር ነው ማለት ነው። እሱ እኮ ነው ሞኝነት የሚያደርገኝ ማለት የማንፈልገው ሰውም የማያደርገው ነገር ነው። ሰው ሲያወራና ሲናገር ውሳኔ ሲወስን ለኔ ይጠቅመኛል፣ ለቤተሰቤ ይጠቅማል፣ ለወገኔ ይጠቅማል ብሎ ማለት ማስተዋል እንጂ ሞኝነት አይደለም ማለት ነው። በዚህ ኖርማል በሆነ እውቀት ያ ከዚህ ካልሆነማ ክሬዚ ነው የሚባለው። ራሱን የማያውቅ ሞኝ ነው የሚባለው። የሚያደርገው ነገር ራሱን የሚጠቅም መሆኑን ሳያስተውለው እሱ የሚጎዳ የሚጠቅመው ነገር ሳያስብ በዛ ላይ ሳያተኩር ወይም በቤተሰቡ ላይ ሳያተኩር ከሆነ ሀሳቡን የሚያስበው ነው የሚወስነው እንደምን ይቆጠራል። እና ኢየሱስ ግን ሞኝነት ይናገራል እዚህ ላይ። እሱ እንዴት ነው ሞኝ እንደሆነ ነው የሚወጣው ማለት ነው። እና ስናስብ በምን አይነት ዙሪያ ላይ ይሆን ይላል እንግዲህ
የምናወራው ነገር ማስበው ነገር ነው ነገር ይጠቅማታል ይጠቅመዋል ወይ ይጠቅማቸዋል ይጎዳቸዋል የሚለውን እንጂ የትኛውን መሰረት ማድረግ አታውቁላ እኔን ይጎዳኛል ወንም ቤተሰቤን ወንም ወገኔን በምን ሳይዳት ታስቡ ብሎ ይናገራል በጣም ጥሬና harsh የሆነ ነገር ነው በስጋ ስናስበው ሞኝውን ሌላ ይተቀምብኝ ብሎ እንደመናገር ማለት ነው ወይም የጠላት ምክር ነው የሚመስለው የወዳጅ ምክር አይመስልም በሰው እና እንደዛ ነው የሚለው ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ብሎ ይናገራል እውነቴን ነው ብላችሁ ወይም የሞኝ ምክር ወይም የጠላት ምክር እንጂ ይሄ የአዋቂ ወይም የወዳጅ ምክር አይመስልም ነገር እያንዳንዱ ለራሱ የሚጠቅመውን አይመልከት ለራሱ የማይመልከት የሚጠቅመውን ካልተመለከተ የማይጠቅመኝ እንደመልከት የሚጎዳኝ እንደመልከት እንደማይጠቅመኝ ካልተመለከተ እና የላቀ ነው የክርስቶስ ሐሳብ እኛ ከምናስበው የበለጠ ማለት ነው ለባልንጀራው ደግሞ እንጂ ይላል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሄ ሐሳብ በክርስቶስ የነበረ ይሄንን የክብር ዙፋኑን ለቆ እንዲመጣና የውደት ሞት እንዲሞት ያደረገው ይሄ ፍቅር ነው እኛ ደግሞ ሊያሳየን ያለው ያንን ነው የእግዚአብሔር መንግስት የተመሰረተው ራስን ለሌላ መስዋዕት በማድረግ ላይ የተመሰረተው በዛ ነው መሰረቱ ያለው ማለት እሱን ሊያስረዳን ይፈልጋል ያንን ሁሉ ሲያደርግ ሞኝ ግን አልነበረ ሁሉን ነገር ያውቅ ነበር ግን ሌሎች እንድድኑ ሌሎች ህይወት እንዲሆን ነበር ይሄንን ሲናገር በተግባር ሲሰቅሉት መስቀል ላይ ሆኖ ምን ያይ ነበር ማለት ነው እሺ ለራሱ የሚጠቅመውን የሚያስብ ሰው እየወገረ ያለውን ሰው ይቃጠጣቸው ይቀር በተግባር ያየው እኮ ማለት ነው ለራሱ የሚጠቅመውን ትቶ እነዚህ ሰዎች ይቅር በላቸው የሚያረጉት ኃጢአት ምን ሊያረጋቸው ያ የሚያረጉት ክፋት ምን ሊያረጋቸው ከእግዚአብሔር ያራቃቸው በእግዚአብሔር ፊት የከፋ ስለሆነ ወደ ጥፋት ይወሰዳቸው ስለዚህ የሚያረጉትን አውቁምና ራሳቸው ትዝ ይለኛል በእምነት ታገስ የተናገረችው ነገር አሁን በጣም ትዝ ብሎኛል ሰይጣን ሞኝ ነው ላለ ሰይጣን ሞኝ ነው እንደ ሰይጣን ጠቢብ የለም አይደል እኛ የምናውቀው በጣም ስማርት ነው ሰው እንዴት አቆጣም ይዞ እንደሚያጠፋ በጣም የሚያውቅ በሳይኮሎጂስት ኮርስ ሳይኮሎጂስት አይደርስበትም ማንም አይደርስበትም በእንትን እግዚአብሔር በሚያውቀው ትክክለኛ እውቀት ሆኖ ራሱን ለጥፋት የሚያደርሰው ነገር ያደርግ ነበር ፍጻሜው ጥፋት ነው ይላል ከላይ የመላእክትን 1/3 እስከመት ድረስ አድርሶ ያወረደ ሰው ሁሉ ለጥፋት የሚያዘምት ግን አዋቂ ነው የሚመስለው ጠላትን የሚገልም ሰው አዋቂ ነው ጀግና ነው ይባላል ጀግና ነው ይባላል ግን በክርስቶስ ፊት ተገሩ ተገላብጦ መሞት ነው እውቀት የሚባለው ሞኝነት የምንለው ነገር ጥበብ ነው ያለው ጥበብ የምንለው ነገር ደግሞ ሞኝነት ተገላብጦ ነው እዚህ ያለው እና የሚያስተምረን ግን ያ ልብ በእናንተ ውስጥ ደግሞ ይሁን ብሎ ነገር እና እኔ ሳየው ብዙ ጊዜ በአንድነትና በፍቅር ውስጥ ችግር እያመጣ ያለው እኔ ተጠቃው የሚለው ነገር ነው እንግዲህ ልብ በሉ እዚህ ላይ እኔ ለራሴ ስላየው ምክንያቱም ሌላው ሲያጠቃኝ ሲጫንብኝ ስለማይ ሸክሜን ስለማይ አጠቁኝ ተጠቃው አጠቃኝ የሚለው ነገር በውስጤ ይገባና በኔ ላይ ጭነት እየጫነብኝ ላለ ሰው ማሰብ ያገኛል የዛ ሰው ጉዳት ማየት ያገኛል ምክንያቱም ያ ሰው የጫነብኝ ነገር ይታየኛል የዛ ሰው ጭካኔ ይታየኛል የዛ ሰው ለማጥፋት የሚያደርገው ነገር ይታየኝና ለዛ ሰው መልካም ማሰብ ይጠፋብኝ ያ ሰው የሚያስፈልገው ነገር አጥቶ አይደለም ያ ሰው የተሟላ ሰው አይደለም እኔ ሊገለኝ የሚመጣ ሰውና ሊያጠፋኝ የሚመጣ ሰው የሚያስፈልገው ነገር እስቲል ያለው ሰው የጎደለው ሰው እስቲል ያለው ሰው እኛ ግን ልባችን ይዋጥና ይጣፋና መጠቃታችንና መጎዳታችን ይታያል
ከዛ በኋላ ለዛ ሰው ማሰብ ቦታ ይጠፋል እና ያንን ሲያይ ነው። ግን በግልጽ ስናይ ምን አክሉ እንደኛ አይተውነው መተውስ ካለብን ኢየሱስ ካደረገው ጋር ስናይ እሱ ከተወው ጋር ሲስተካከል ትልቅ ሆኖብን የታየው ነገር ምን እሱ ካደረገው እንግዲህ ያንን ለማየት ስለሆነ ቀስ ብለን እንድናደርግ የፈለኩት ያን ነው። ምን አክል እንደወረደ ምን አክል እንዳደረገ ስናይ ነው። ለዚህ ነው ደግሜ ማመን የፈለኩት ለባልጀሮ ደግሞ እንጂ በክርስቶስ ኢየሱስ የነበረ ያሳምናት ዘንድ ደግሞ ይሁን ካለ በኋላ ያሰዳያለ እርሱ በእግዚአብሔር መንግሥት ነው ሳለ ከእግዚአብሔር ጋር መታገልን መቀማት እንደሚገባ ነገር አቆጠረው። አምላክ ሆኖ ሳለ የውደትን ሞት እንግዲህ ብዙ ጊዜ ጋዳን ሲጠቅሰማለሁ እንግዲህ ፉጋ ባሪያ ቀጥቃጭ እዛ ቤት መግባት እዛ ቤት መብላት ነውር ነው። የራስን ክብርን ያወርዳል። ያን ሁሉ ስናይ ለክርስቶስ ከሰማይ ዙፋን መጥቶ ሆኖ መምጣት ፉጋ ከመባል ያነሰ በጣም ፉጋማ ሰው ነው እኮ እንደዚህ ብሎ ስሙ ብሎ የቃየረው እንጂ ወደ ኋላ ብንሄድ እኛ ክርስቲያኖች በምናስተውለው መንገድ ሁሉ የአንድ አዳምና የአንድ ሔዋን ሰዎች ናቸው። ኢቮሉሽኒስቶች እያንዳንዱ ከተለያየ ነገር የመጣ ነው ብለን እስካላልን ድረስ የምንላቸው ሰዎች ሁሉ እንኳን አንድ ሰዎች ናቸው። ለእግዚአብሔር ከእግዚአብሔር ዙፋን መጥቶ እኛ ሰው ሆኖ መምጣት ማለት ወይ አላውቅም ወይ ቆማጣ እንደው ትንሽ ሞር ያሳይሽ እንደሆነ አላውቅም። ምክንያቱም ሊስተላለፍ የሚችል ነው። ቁስሉ ሁሉ ይታያል። ከዛ ጋር አብሮ መብላትና መቀመጥ ላይ የበለጠ እንትን ያደርግ ይችላል። ከዛ የባሰ ውርደት ላይ ነው ኢየሱስ የመጣው ማለት ነው። ለእኛ ሰው ሆኖ መምጣት ማለት ነው። ያን ሁሉ ሲያደርግ እዛው ሆኖ ይቅር ብያቸዋለሁ ማለት ሲችል እዚህ ግን መምጣት እሱ ያደረገውን ስናይ ማለት ነው። ያንን ስናይ እኔ ያደረኩትና እኔ ማለቆትና እኔ የሚተው ነገር ምኑ ነው የበለጠብኝና የከበደኝ ብለን ስናይ ማለት ነው። ስናወዳደር የራሳችን ሳለ ከዚያ ጋር መታከል የመቀማት እንደሚገባ ቆጠረው። ነገር ግን የባሪያን መልክ ይዞ ይኸውም የሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም እንደተላወለ እስከ መስቀል ሞት እንደወረደ ይናገራል። ይህንን ስናይ እኛ ከሌሎች ጋር ከከበሩት ሰዎች ጋር ለመገናኘት የምናደርገው ነገር ክርስቶስ ካደረገው ጋር በልጦ አይደለም። ሳይ የበደለ ነገር ነው አላውቅም። ነፃነሽ ፈራ የምትባላለች ታቋት ነው አብረን ስንማር ነበር። የእሷ አባት እንግዲህ ሶማሊያ ሀገር ውስጥ ሊሰራ ሄዶ እዛ ሌላ አብሮ ያለ ኢትዮጵያዊ ሰው ይገለዋል። ታቁት ነው አላውቅም። ምናልባት የእሱ እንደሚካኤል የሚባል አንዳንዶች ታቁት ይችላላችሁ። ለሶራንስ ይሰራል አዲስ አበባ እዛ እየሰራ ሄደ የሆነ ፖዚሽን አግኝቶ እየሰራ ባለበት ጊዜ ይህ ገዳዩ በድንገት ሳይታወቅ እሱ ጋር ይመጣል ልጅ ለማስመስከር። ከዛ በሆነ ነገር ብልጭ ላለ ይሄ ሰው የገዳዩ እንደሆነ ያውቃል። ከሰው ነው የሰማው ከሱ አልሰማው። ከዛ ሴንቶን ኩኛ ልጅ ምን ማድረግ እንዳለብኝ ሲመጣብኝ ገዳይ በኔ እኔ ቢሮ መጥቶ ልጁን ለማስመስከር ለሆነ ጉዳይ መጥቶ ሳገኘው ምን ማድረግ እንዳለብኝ ምን ማድረግ እንዳለብኝ አጥቶኝ ራሴን ዛፍኝ ብሎ ሲያወራ ሰማው። ከዛ በኋላ እንደ የእግዚአብሔር መንፈስ ረዳው። ከዛ ማድረግ የሚገባውን ማድረግ እንድችል እንደቻለ ይናገራል። እና እንደዚህ ነገሮች ያጋጥማል። ራስን ለመግደል የመጣ ሰው ያው እሱ ራሱ ሲስተካከል ከክርስቶስ ሞት ጋር ከሱ አይበልጥ ክርስቶስ ላይ ከደረሰበት አይበልጥም። ታዲያ የራሳችንን የግላችንን በቤታችንም በውጭም ከሌሎች ጋራ የፍቅርን አይነት ህይወት የትህትናን ህይወት እንዳንኖር ምክንያት ሆነ ብለን ስንል አሁን ይቅርታ አርጎ አለ ይቅርታ መጠየቅ አለ ለአንድነቱ ለፍቅር አላልኩም። ምሳሌ ላይ አንድ ጥሩ ነገር አለ። በአማርኛው ነው እንትን ያለው በእንግሊዝኛው ላይ ግን ምሳሌ 17:9 ላይ ምሳሌ 17:9 ላይ በእንግሊዝኛው ላይ ፍቅር የሚጎለብተው ይቅርታ ይቅር በተባለ
በደል ይቅርታ ባገኘበት ቦታ ላይ ፍቅር ይጎለብታል፣ ይበለጽጋል። እንደዛ ሆኖ አልተተረጎመም። እንግዲህ ላይ እንደዛ ይላል። ፍቅር የሚበለጽገው በደል ይቅር በተባለበት ቦታ ላይ ፍቅር ይበለጽጋል ብሎ ነገር እስቲ አማርኛው ካለው አብሩ እንደዛ ብሎ ነው የተረጎመው። ግን እኛ ላይ love prosper when fault is forgiven ብሎ ይነገራል እና ጋይና ብሎ ሳይሆን አማርኛ 17 ቁጥር 9 ምሳሌ 17 ቁጥር 9 ኃጢአቱን የሚከድን ሰው ፍቅር ይሻል፣ ነገርም 17:9 ነው። ኃጢአቱን የሚከድን ሰው ፍቅር ይሻል፣ ነገርም የሚያድስ የታመኑትን ወዳጆች ይለያል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹን ይለያያል። ለዚህ ነው ትርጉሙ ላይ በጣም ትልቅ ኃጢአትን የሚደጋግም የሚለው ቅምን የሚይዝ ሙጥኝ ብሎ ያ የተባለውን ጥፋቱን እንትን የሚል ያችን የሚደጋግማት ነው። ያችን በዛ ላይ ብዙ አቴንሽን የሚሰጥ ሰው ምን ያደርጋል? መለያየትን ያመጣል። ያችን ነገር በጣም ፊል አድርጓት ያችን ነገር አለቅም የሚባል አይደለ? የሆነች በደል አንድ ሰው በደል ያቀ ያችን ነገር በቃ ደጋግሟት ኖቲስ ላይ የሚያመጣ ሰው ውጤቱ ምን ይሆናል ይላል? መለያየትን ያመጣል። እዚህ ፍቅርን የሚሸፍን የሚለው ለዚህ ብሎ በደልን ይቅር ሲባል ፍቅር ይበለጽጋል ብሎ ያ የሚያወጣ መስላል እና ፍቅር ማደግ የሚችለው ምን ባለበት ቦታ ነው? በደል ይቅር በተባለበት ቦታ ላይ ፍቅር ያድጋል። ባልተቆጠረበት ቦታ እንደውም አንደኛ ምዕራፍ 13 ላይ ነው ስለ ፍቅር የሚናገረው ቻፕተር ላይ ሲናገር ፍቅር ምን አይቆጥርም ይላል። ፍቅር በደልን አይቆጥርም ብሎ ይናገራል። ለኛ ችግር የሆነብን ነገር እኔ ለራሴም ሳይሆን ለሌላም ሳይሆን የሌላው በደል በውስጣችን ይገባና ጉዳታችን ስለሚታየን ምን ያደርጋል ማለት ነው? ይቅር ማለት ይከብደንና ፍቅር ያድርገን። ግን ስናየው እንደገና መልሰን ማየት መልሰን ነው ማድረግ ያለብኝ ነገር አለ ወይ? አሁን የዚህ መልእክት ዋናው ሐሳብ ያሳሰበኝ እኔ ማድረግ የምችለው ነገር አለ ወይ? የክርስቶስ ፍቅር በውስጣችን እንዲበለጽግና እንዲበዛ እንደ ክርስቶስ ሐሳብ በመሄድ በኩል በውስጤ ሊያድግ የሚገባ ነገር አለ ወይ? ጉድለት አለ ወይ? ጉድለት አለ ብዬ ካመንኩኝ ከዛ በኋላ ክፍት እሆናለሁ ማለት ነው። ለሚቀጥለው እድገት ክፍት እሆናለሁ። የሌላኛው በደልና የሌላኛው ክፋት ለኔ ፍቅር ምክንያት መሆን እንደሌለበት ነው የሚናገረው አይደል? እንደዛ ነው የሚናገረው። የሌላኛው መልካም መሆንም ሆነ ክፉ መሆን የኔን ፍቅር ያንን አፌክት ላድርግ እንደማይገባ ነው። ግን በህይወታችን ግን እየጎዳን ያለው የትኛው ነው? እየጎዳን ያለው እንዳልቀርበው። ምክንያቱም ሄደን እንደ ውሻ ልንቆጠር ከሆነ አንድ ቤት ሄደን በጣም እኛ በናፍቆት እንኳን ሄደን ለመጠየቅ ብንሄድ ምን አባት ብለው እንደ ውሻ የሚያዋርዱ ከሆነ ምንድን ነው የምንለው? ለምን ክብሬን ለምን አልጠብቅ ያልቀበል አንልም እንዴ? ይህ ሰው ክብሩን ጠብቆ መቀበል አስፈላጊ ነው። ለምን መዋረዱ አልፈልግማ። ግን የዛን ሰው ሁኔታ በጣም በውስጤ ገብቶኛል። የኔ ነገር ከውስጤ ከጠፋ ስለ ክብሬ ማሰብ ምን ይቀራል ማለት ነው? ስለ ክብሬ ማሰብ ይጠፋል። ማስበው ስለማንን ማለት ነው? ማስበው ስለሌላኛው ጉዳት ነው እንጂ ስለሌላኛው ጥፋት ነው እንጂ ማስበው ያ ሰው እኔን ምን አለኝ በሚለው ነው አይደለም። ያ እኔ ማድረገው ነገር እስከለቀማ እና ክርስቶስ የፈለገው ያንን ነው። ያንን ህይወት ስንኖር በክርስቶስ ውስጥ ለማደግና ክርስቶስ በእኛ ህይወት ውስጥ የማደጉ ነገር ይጨምራል። እኔ ማድረግ ያለብኝን መድረስ ያለብኝ ቦታ ስደርስና ሳድግ የሚታየኝ ያ ነው፣ ይጨምራል። በእኔ መሞት የክርስቶስ መታየት
ይጨምራል። በእኛ ሞት ብዙ ጊዜ የኛ የስጋ ሞት ነው የሚጠይቀው እና እንደዚህ በዚህ በፍቅር በአንድነት ውስጥ ፍቅር መጠየቅ ይቅርታ መጠየቅ አለ፣ ይቅርታ መስጠት አለ፣ ይቅርታ መስጠት አለ፣ ይቅርታ መጠየቅ አለ። ይቅርታ ለመስጠት ምን እንፈልጋለን? ይቅርታ የምንሰጠው እንግዲህ ለበደለ ሰው ነው። ይቅርታ የምንሰጠው የበደለ ሰው ነው። ይቅርታ እንደሚያስፈልገው የምናውቀው ይቅርታ ለመስጠት ስንፈልግ ማለት ነው። ስለዚህ እኔ አንድ ሰው ተቀይሜ ወይም ከፍቶኝ ይቅርታ ለመስጠት ያ የሚቀበል ሰው ምን ሆኖ እንዲመጣ ፈልጋለሁ? ጠያቂ ሆኖ እንዲመጣ ፈልጋለሁ አይደል? አንዱን የሚለኝ ማለት ነው። የሆነ ስቴፕ አለ የምንፈልገው ማለት ነው። እኔ ይቅር ለማለት ምን መሆን አለበት? ያ ሰው ይቅርታ መፈለግ አለበት፣ መጠየቅ አለበት። እሱ ያግዘንና ያቆየናል። ከዛ በኋላ ያ ሰው ይቅርታ አልጠየቀም፣ እኔ ለመስጠት አልተመቸኝም። ከዛ በኋላ ምን ይሆናል ማለት ነው? ይቅርታው ሳይደረግ በይቅርታ መንፈስ ነገሩ ሳይፈታ ይቆያል። ኢየሱስ ግን ከዛ በላይ ሄደዋል። ላልፈለጉኝ ቀረብኩ ብሎ ያለ ለምን ኃጢአተኛ ሆኖ እኛ አጠቀናና በደለኛ ሆነን ገና ክርስቶስን መጠየቅ እናውቃለን? እንደሚያስፈልግን እናውቃለን? አናውቅም። የክርስቶስ አስፈላጊነት ገብቶን እንኳን አንጠራው። እሱ ግን ያን ሁሉ አልፎ ያውቅ ነበር እና አንዳንድ ጊዜ ሁል ጊዜ በህይወታችን የሌላው መጠየቅ እንኳን ባይኖር ያ ሰው መጠየቅ አለመቻሉንም ለማሰብ እንችላለን። በክርስቶስ ፍቅር ውስጥ ምን ስንሆን ማለት ነው። ባይጠይቀኝ እንኳን ወይ ባይጠይቀኝ እንኳን ምን አይነት ነው የሚያስፈልጋል እየተባለ እኔ አንዳንድ ጊዜ እያልኩ እናገራለሁ። አንዳንድ ጊዜ እና ዘዳስ እንቆያለ ወይ የሆነ ነገር እንደተበደልኩ ካሰብ በቃ በዚህ ተጎዳው እንዴት በቃ ጨከነች እንደዛ በመሆኔ እንደዚህ ተጎዳው አልተመቸኝም የሚል ነገር በውስጥ ይገባና ጉዳትም ካለባት ለማየት ፈጽመት ለምን እኔ እንደተጎዳው ነው ማስበው። ኋላ ትንሽ ይለቀኝና ከዛ በኋላ አልፌ ሳይ ከዛ ፌስዋን ማለት ነው ፌስዋን ላይ እንደው የተለያየ መጎዳትን የሚያሳይ ነገር አለ። ይሄ ባትናገርም ከውስጥ ይጎዳት ነገር አለ የሚል ነገር ሳይ ለካ ማድረግ እንዳለብኝና የእሷን ጉዳት ማሰብ እንዳለብኝ የሚያደርግ ነገር ይመጣል። በፊት በራሴ በቁጠባ ለበኩ ጊዜ በፍጹም ያልተሟልተው የነብጋት ይቻላል። ግን አልፈን የዛን ሰው በምናይ ጊዜ ማድረግ የሚገባ ነገር ያሳዝነናል። የዛን ሰው የሚያጋጥመው ነገር ያላየነው ደግሞ ይታያል። በቁጣ ስንሆን እኮ አይታየንም፣ በሱም አይታየንም። ግን የርህራሄ መንፈስ በውስጣችን በሚገባ ጊዜ የዛ ሰው የተናገረው ያልተናገረው ይገባል። ከዛ በኋላ እናረጋለን። ስናረግ ያ ፍቅር ነው የክርስቶስ ፍቅር እና ያኔ ያ የክርስቶስ ፍቅር ወደዛ ሰው ይገባል። ያንን ስናረግ የሚመጡ ነገሮች አሉ። ርህራሄን ስናሳይ፣ ፍቅርን ስናይ፣ ለኔ የሚጠቅመኝ ብለን የዛን ሰው ጥፋትና ጉዳት ስናይ በዛ ህብረት ላይ የሚመጣ የፍቅር ይወጣል። አንድ ክርስቶስ ይታያል በእኛ መካከል። በቤት ውስጥ ክርስቶስ ይታያል። ራስን ባዶ የማድረግን ነገር በእውነት ልንላመድ ይገባናል። የከለከለን ብዙ የኛ ክፋት ነው ማለት አይችልም። ማለት ስንፈልገው ጉዳታችንን አናየው። እኔ ያደረኩትን ጥፋትና በደል አላየው፣ ግን የዛ በደል ስለሚታየኝ ብሎክ ይሆናል። አልፌ የዛን ሰው ጉዳት እንዳላስብ ያደርጋል። ለምን ሁል ጊዜ እኔ ምን አረኩና የሚለው ላይ ቆማል። እኔ ምን አድርጌ እስቲል መልካም ለማለት ስሞክር ይኸውና የሚመጣብኝ ነገር ይሄ ነው፣ የማገኘው መልስ ይሄ ነው፣ የማገኘው ምላሽ ይሄ ነው በሚል ይዘጋብንና ከዛ በኋላ አልፈን እንዳንሄድ ያደርጋል። ከዛ በኋላ አዎ ችግሩ አለ፣ ግን ችግሩ ግን በሌላት አይደለም። ዲፌንስ ላይ ቆመን እንቀራለን። አዎ ችግር አለ፣ አዎ መገናኘት አልቻልንም፣ አዎ መዋደድ አልቻልንም። ግን ለምን? ምክንያቱም የሚላቱ እኔ አይደለሁ፣ ለምን እኔ ማድረግ የሚገባኝ አድርጋለሁ የሚለው ላይ ነገር እንቆማለን። ስለዚህ ልክ ክርስቶስ እንዳለ እኛ ሞተንም ማለት ነው። እኛ ሞተንም ቢሆን ያ ሰው
ለድነት የሚያስፈልገው ነገር አግኝቶታል ወይ? ክርስቶስ ለዛ ሰው ቀርቧል ወይ? እኔስ ማድረግ የሚገባኝ ነገር አድርጋለሁ? ያ ሰው የዛን መልካምነት ሳናይ ማለት ነው። ያንን ስናደርግ ክርስቶስ በውስጣችን የመታየቱ ነገር ይጨምራል ነው። ያኔ የክርስቶስን በረከት እያገኘን ነው። ያ ሰው በጭካኔ ሊያጠፋን ይችላል ነው። ሊያጠፋን ይችላል። አንድ ደስ የሚል ነገር ነው እዚህ ታቻለ ምን ያለው እስከ መስቀል ሞት ከሞተ በኋላ ግን ያደረገ ነገር የሚናገር እግዚአብሔር ከመጠን በላይ ከፍ አደረገው ብሎ ይናገራል። አንዳንድ ጊዜ ራስን ለዳንጀር ለጥቃት ዳርጌ ቢሞት ይሳናል እኔንስ ማን ያንሳል እንላለን። እኔ እንደዛ ቢሆን ሰው ተጠቅሞብኝ ብዙ ጊዜ ስለ ፍቅር ሲያወራና ሰዎች ታኒካ እንደምትጠፋ ማስተካከል የሚባል ነገር አለ። ሰው አኝኮ ጣፋጭ ነገር ወስዶ ከዛ ወደ ጣፋጭ ሲጠፋ ይወረውራል። ይበዛ ስሜት ውስጥ በዛ ፊልም ውስጥ ይገባል። የኔ ደግነትና የኔ መልካምነት ተጠቅሞ ከዛ በኋላ እኔን ትራሽ ማድረግ ላይ ነው የሚያበቃው የሚል ነገር ስለምንሄድ አእምሯችን ወደዛ ስለሚያስብ አረ ለራሴም ላስብ እንጂ እኔንስ ማን ይሄን እና ብዙ ነገሮች አሉ። ብዙ የጥበብ ነገሮች አሉ። ራሴ ካጠበቁ ራሴ ካላከበሩ ሌላ ሰው አከብረኝም። ብዙ አይነት ጥሩ አይነት ግጥሞች አሉ እዚህ ላይ ራሳችንን በጣም እንደሌለብን የሚናገሩ ነገሮች። መጀመሪያ ራስን አድን። ብዙ ነገሮች አሉ። ብዙ ነገሮች አሉ። በተለይ ራስን መጣል የሚለው ነገር ላይ ለዚህ ነው ክርስቶስ ነገር ሞኝነት መስሎ የሚታየው። አንዳንድ ጊዜ በጣም ሞኝነት ተላላነት መስሎ ይታያል። ያንን ነገር ነው ያደረገው ክርስቶስ። በጣም ተላላነት የሚመስለው ነገር ያደረገው ግን እግዚአብሔር ግን ከሞት አስነሳው ብሎ ይናገራል። ለራሴ ህይወት ለራሴ ደግነት ሰውን ሳይሆን ማለት ነው መጠበቅ ያለብኝ እኔን ከሞት የሚያስነሳኝ እግዚአብሔር ክርስቶስ ነው ከሞት የሚያስነሳኝ። ምናልባት እኔ ያበላው ያ ሰው ጨካኝ ሆኖ ዲል ቢቆርጥ ከሆነ ከመቆረጥ የሚያድነኝ እግዚአብሔር ነው። እኔ ግን ለዛ ሰው የሚያስፈልገው ከሆነ ለማድረግ መነሳት እንዳለብኝ ነው የጠራኝ አይደል? ከዛ ሌላ ገብቶ ዛሬ ይጠራል። ራሱን ለማዳን የሚፈልግ ሰው ያጠፋታል አይደል? ያለው ነፍሱን ሊያድን የሚፈልግ ሰው ያጠፋታል። ራሱን ግን የሚያጠፋ ሰው ያተርፋታል ብሎ ይናገራል። ብዙ ጊዜ የኛ መዳን የተወሰነው በሰው ደግነት ሳይሆን በማን ላይ ነው? እሷን ነገር እኔ ለራሴ ልላው ይፈልጋል። ብዙ ጊዜ መልካምና የሚራሩን ሰዎች ላይ ተስፋ እናደርጋለን። ትክክል ነው። በጣም የሚጨቁኑ ሰዎች ላይ እንጠነቀቃለን። ትክክል ነው። ሰው ሆነን የምናደርገው ነገር ግን ክርስቶስ የሚነግረን ያለን ፍቅርና ደግነት ያለን ርህራሄ ለሁላችን ሆኖ ግን ያ ሰው አድቫንቴጅ ወስዶብን ሊያጠፋን የሚፈልግ ሰው ነው የሚያድነኝ ማለት ነው። ያንን የሚመለከት እግዚአብሔር ነው ከዛው ሊያድነኝ የሚፈልግ። ምክንያቱም ሞኝ ያገኘው ድብ ነው ይችላል። በትክክል ነው። በሰይጣን ስለሆነ ሰው የሚመራው ክፉ የሚያደርግ ሰው ሁሉ የሚመራው በሰይጣን ስለሆነ በጣም ደግ ሲያገኝ አሁንማ ጥሩ አገኘው ነው የሚለው። በጣም በቃ ሊበዘብዘው አገኘው ብሎ ከዛ ማለት ይፈልጋል። እኛ ግን ለሰው የሚያስፈልገውን ነገር ያን አቴንሽንን ወደ ክርስቶስ ለማድረግ የተጠራ ነው። በዚህ ማለት ሰው ክፋት የሚያስብ ሰው እንኳን ቢኖር ያንን ክፋትን ሰውን በዚህ ሰው እኮ የምናየው ነገር እኛ ያሰብነው ሌላ ግን የምናየው ሌላ ብሎ ክርስቶስን ማየት የሚችለው በዛ ማለት ነው። ለምን ክርስቶስ ራሱ የሆነው እንደዛ ነው። እኛም ሌሎችን ደግሞ እንድናሳይ ፈለገው ያን ማለት ነው። ምክንያቱም ሰይጣን ሰውን በመርዝ መርዟል፣ አጥፍቷል፣ አሳሰብ እንድንጠመዘዝ አድርጓል። የክርስቶስ የቀናና የክርስቶስ የቅን አገዛዝ መንግስቱ በተዛባ መንገድ ነው በሰው ላይ ያለው። እንዳለ የምድር ስርዓት በሌላ መንገድ ነው ያለው። ራስን በማዳን አድቫንቴጅ በመውሰድ የሚደረግ ነገር ሁሉ ለኔ ይጠቅማል ወይ በማለት ላይ የተሸክሮ የተያዘ ነገር። ትምህርታችን ራሱ የተመሰረተው በዛ ላይ ጠቅላላ ኢኮኖሚክስ ትምህርት እንማር በዛ ላይ የተመሰረተ the best advantage የሚያስገኝልኝ የትኛው በሚል ነው። ሰው ትርፍ ሲያዘርፍ ሲነግድ የበለጠ ፕሮፊት የሚያስገኝልኝ መንገድ የትኛው መንገድ በሚል ነገር ላይ ነው የተሽከረከረ። ስለዚህ የክርስቶስ አገዛዝና ስርዓት መንግስቱ በተለየ መንገድ ነው ያለው። በተለየ መንገድ ነው ያለው። ያንን የሱን መንግስት ለሌሎች እንድናሳይ የሱ መንግስት ለሌሎች እንዲታይ ይፈልጋል። ማን ተጠቅሞ ማለት ነው? እኛ ተጠቅሞ ነው ሊያሳይ ይፈልጋል።
የሱን አገዛዝና የሱን መንግስት እኛን ተጠቅሞ ሌሎች ላይ እኛን ሰዎች በቁጣ ሊያጠፉን ሲፈልጉ እሱ ሊያድን የሚችል አምላክ ግን የሱ መንግስት ምን አይነት እንደሆነ በፍቅር የተሞላ እንደሆነ ያን እንድናሳይ ይፈልጋል እና ብዙ ጊዜ ማለፍ ያለብን ስቴፋን ከደረሰው በላይ ብዙ ጊዜ መልካም መሆን ፈልገን አድ መሆን ፈልገን የሌላ ክፋት ያግደን የሌላ ክፋት ከሚያግደን በላይ እንድንሄድ ነው ያስባል ያለው ወደ እግዚአብሔር ጸጋውን ያብዛልን አሜን እሰማን ይባርክ አሜን ነብይ ባርክ አሁን መዝሙር ክርስቶስ ምን አይነት መልካም አምላክ እንደሆነ የሚነግረን መዝሙር አለ መዝሙር 84 ነው ውስጥ ያለው ውስጥ ያለው ነው እና መዝሙር 84ን ጀምረን ከዛ በኋላ በጸሎት እንለያያለን ከ5 ሰዓት ላይ ለባይብል ጥናት እንደዚሁ በቴሌኮንፈረንስ እንገናኛለን ከዛ በኋላ አሁን መዝሙር 84 ጥቁሮች አሉ ጥቁሮች መሳፍንቶች በገጽታ ፊት ለፊት ይችላል ነው ቁጥሩ በተለያየ ቦታ ይለያል እዚህ ላይ ኢየሱስ ክርስቶስ የኔ ወዳጅ በሚል ነው ያለው በእውነት ሁሉን የሚያይ ለኔ ትልቁን ፍቅር ያሳየኝ ነው ያለ በሚናገረው ኢየሱስ ክርስቶስ እንግዲህ የኛ ወዳጅ የኔ ወዳጅነቱ እኔ ክፉ ሆኜ ሳለሁ መጥፎ ሆኜ ሳለሁ እጅግ አድርጎ ይራራልኝ የሚያስፈልገኝ ያየልኝ ነው ያንን መንፈስ ሌሎች ላይ እንዳሳይ ይጠራኝ ነው ኢየሱስን ደግነት ያሰበን እንዘምራለን ኢየሱስ ክርስቶስ የኔ ወዳጅ ነው እዛም 84 ነው ወይ 80 ብዙ አይደለም 85 ኢየሱስ ክርስቶስ የኔ ወዳጅ ያ ወይ ለየዘማ ከዛ መስማት ያ ተቃሪነ ከዛ ተራራለ ኢየሱስ ክርስቶስ የኔ ወዳጅ እርሱ የለኝም ሌሎችም እንኳን ቢተውኝ ኢየሱስ አያደርገውም ማነው አሁን የሚለየን ጌታዬ ከወደደኝ አንድነት ከእርሱ አለኝ ማንም የማይወስድብኝ እርሱ ሞተ ስለኔ ማነው የሚፈርድብኝ ከአባቱ ለመነልኝ ለዘላለም ጠቀመኝ ማነው አሁን የሚከሰኝ እርሱ ወረደኝ ማነው ከእርሱ የሚነጥቀኝ ጌታዬ ሲጠብቀኝ ፍጹም ተስፋ ሆናለኝ መቼም በሕይወት ከጌታዬ አይለየኝም ራብ ሆነ ጭንቀት ዘይታን ቀጣም ሐዘን አረግ መቼም ቢሆን ከዚህ በቀር አይለየኝም በኢየሱስ ያገኘሁት አሜን እንጸልይ በዙፋን ያለ እግዚአብሔር አባታችን ሆይ ተመስገን በእውነት የወደድከን አምላክ ተመስገን ፍቅር አምላክ ሆይ በእውነት ከምናስበው በላይ ነው አምላክ ሆይ ገና ክፎች ሳለን አምላክ ሆይ ሕይወታችን እንኳን በፊት በኃጢአተኞች ሰዎች ፊት እንኳን መልካም ሆኖ ሳይገኝ አምላክ ሆይ አንተ ግን እጅግ አድርገህ ስለወደድከን እናመሰግናለን አሜን አምላክ ሆይ እጅግ አድርገህ ስለምትራራ እናመሰግናለን
አሜን ከበደላችን ሁሉ አልፈህ ለእኛ ግን የሚያስፈልገን ነገር እጅግ አድርገህ ስለምታይ ምን እንደሚጎዳን ሁሉ ስለምትከታተል አምላክ ሆይ ስለምትጠብቀን አምላክ ሆይ ፍጹም ወዳጅ አባት ስለሆንክ እናመሰግናለን። አሜን ያ ፍቅር አምላክ ሆይ ለሌሎችም እንዲታይ ስለምትናገር እኛንም ተጠቅማ አምላክ ሆይ አንተ ማን እንደሆንክ ሰይጣን ያዛባውን አምላክ ሆይ የሰውን አእምሮ አምላክ ሆይ አንተ ማን እንደሆንክ ሰዎች እንዲያውቁ እኛንም ለመጠቀም ስለምትወድ ያን ስላሳሰብከን ተመስገን። አሜን አሁንም ተጠቀምብን፣ አንተ ምራን፣ ቀሪውን ጊዜ ሁሉ ከእኛ ጋር አሁን በጌታችን በኢየሱስ ስም አሜን። አሜን Amen. መልካም ምሳ